ሻዕቢያ በውጊያ ኢትዮጵያ ላይ ጦርነት እንደሚከፍቱ አስታወቀ። ወደ ኢትዮጵያ ተጭኖ የገባው የሻዕቢያ ጦር መሳሪያዎች ተማረኩ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። ሻዕቢያ ኢትዮጵያ ላይ ጦርነት እንደሚያወጅ አስታወቀ። ቀጣዮቹ 72 ሰዓት ጦርነቱ ይፈነዳልም ተብሏል። ከቀናት በፊት እንዴት እንደምንዋጋ ተዘጋጅተናል ያሉት ኢሳያስ ውጊያ ለመክፈት ቆርጠዋል። ይህን ተከትሎ ለአማራና ለትግራይ ክልል ታጣቂዎች ትዕዛዝም የሰጡ ሲሆን ወደ አማራ ክልል ያስገቡት በርካታ የጦር መሳሪያዎችም በመንግስት ተማርኳል። ታደምጡታላችሁ። ትራምፕ በኢትዮጵያ ላይ እርምጃ ወሰዱ። እርምጃው ያልተጠበቀና ድንገተኛ ሆኗል። እርምጃው በቀጣይ ሳምንት ጀምሮ ተግባራዊ የሚሆንም ነው። በዘገባችን ተካቷል። የቀድሞ የጠቅላይ ሚኒስትር አብይ አህመድ የሥራ ባልደረባና አለቃ ጠንከር ያሉ ከባባድ መረጃዎችና ሚስጥሮችን አጋልጠው ተከስተዋል። በቅርብ ከጠቅላዩ ጋር ለ3 ያህል ጊዜ እንደተገናኙ ገልጸው ስለተወያዩባቸው ጉዳይና ከአብይ ሹመት ጥያቄ ቀርቦላቸው እንደሆነም ተጠይቀው መልስ ሰጥተዋል። ኢንሳን ከአብይ ጋር ሆነው ያቋቋሙት እኚህ ጄኔራል መስቀለኛ መንገድ ላይ ሆነን ወዴት እንደምንሄድ አናውቅም ሲሉም አሁን ያለውን ሁኔታም ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ሻዕቢያ በሚቀጥሉት 72 ሰዓታት ውስጥ ውጊያ ለመክፈት መዘጋጀቱ ተሰማ። ከቀናት በፊት እንዴት እንደምንዋጋ ተዘጋጅተናል ያሉት ኢሳያስ ውጊያ ለመክፈት ቆርጠዋል። ይህን ተከትሎ ለአማራና ትግራይ ታጣቂዎችም ትዕዛዝ የሰጡ ሲሆን ወደ አማራ ክልል ያስገቡት በርካታ የጦር መሳሪያዎችም በመንግስት ተማርከዋል። ከቀውስና ግጭት ውጪ ህልውና የሌለው ሻዕቢያ የኢትዮጵያን ስክነት እንደ ፍርሃት በመውሰድ ዳግም ስህተት ሊሰራ ከውሳኔ ደርሷል። ኢትዮጵያ ተዳክማለች፣ በውስጥ ቀውስ ተይዛለች በሚል ስሁት ስሌትም የባድማውን ስህተት ሊሰራ ተቃርበዋል። ለጉዳዩ ቅርበት ያላቸው ምንጮች ሻዕቢያ በሚቀጥሉት 72 ሰዓታት ውስጥ በኢትዮጵያ ላይ ጥቃት ለመክፈት መዘጋጀቱንም ዘግበዋል። ለዚህ ጥቃትም እንዲረዳው ለአማራ ታጣቂዎችና ህወሓት ትዕዛዝ መስጠቱም ተጠቁሟል። በዚህ ሳምንት መጀመሪያ ከኤርትራ ወደ ትግራይ በርካታ ቁጥር ያለው የጦር መሳሪያ መግባቱን መዘገባችንም ይታወሳል። የዚህ የጦር መሳሪያ ወደ ትግራይ የሻዕቢያ የውጊያ ዕቅድ አካል እንደሆነ ምንጮችም አስረድተዋል። ተቃራኒ ፍላጎት ያላቸውን ኃይሎች በአንድ አንቀልባ ማዘል የሚያውቅበት ሻዕቢያ በተመሳሳይ ለአማራ ኃይሎች የጦር መሳሪያም ልከዋል። ይሁንና ይህ የጦር መሳሪያ ፋኖ እጅ ሳይገባ በመንግስትም ተማርኳል። ይህ ጦር መሳሪያ ፋኖ እጅ እንደገባ መጠነ ሰፊ ጥቃት ለመክፈት ተዘጋጅቶ የነበረ ቢሆንም አልተሳካለትም። ፌዴራል ፖሊስ ባወጣው መግለጫ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገሪቱን ሰላም ለማደፍረስ የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስርም አውያለሁ ብለዋል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለፋኖ ለማድረስ ሲንቀሳቀስ እንደነበረም መግለጫው ጠቅሷል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው የህወሓት ቡድን ፋኖን በማስታጠቅ የሀገራችን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አይሱዙ ተሽከርካሪ ከሲሚንቶና ከቡለኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን በመግለጫው አስታውቀዋል። ይህ የሻዕቢያ ዕቅድ መፍረሱን ተከትሎ ታዲያ ሕግ ደፍ ፕላን ቢ የውጊያ ዕቅድ ሊነድፍም ይችላል እየተባለ ነው። ትራምፕ በኢትዮጵያ ላይ እርምጃ ወሰዱ። እርምጃው ያልተጠበቀና ድንገተኛም ሆኗል። እርምጃው በቀጣይ ሳምንት ጀምሮ ተግባራዊ የሚሆንም ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎች የስደተኛነት ቪዛን የሚሰጥበት ሂደት ላልተወሰነ ጊዜም አግደዋል። ስደተኞቹ ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ጀምሮ ተግባራዊ መሆንም እንደሚጀምር አስታውቀዋል። የሀገሪቱ የውጭ ጉዳይ መስሪያ ቤት ትናንት ረቡዕ ጥር 6 ቀን ባወጣው መግለጫም ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነም ጠቁመዋል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀንሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንደተፈለገም መስሪያ ቤቱ ገልጿል።
ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከትም ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው ሀገራት ዝርዝር እንደሚያሳየው ኢትዮጵያ ከእነዚህ ሀገራትም አንዷ ሆናለች። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከልም ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያና ሪፐብሊክ ኦፍ ኮንጎ ውሳኔው የሚመለከታቸው የምስራቅ አፍሪካ ሀገራትም መሆናቸው ተዘግበዋል። ሩሲያ፣ ኢራን፣ ግብፅ፣ ሊቢያ፣ የመንና ሶሪያም ከ75ቱ ሀገራት መካከል ተጠቅሰዋል። በአዲሱ ውሳኔ መሰረት ከእነዚህ ሀገራት የሚመጡ ሰዎች የሚያቀርቡት የስደተኝነት ቪዛ ተቀባይነት የማይኖረውም ተብሏል። ይህ እገዳ የተላለፈው በጊዜያዊነት እንደሆነም ቢጠቆምም ለምን ያህል ጊዜ እንደሚቆይ ግን አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከእነዚህ ሀገራት ለሚመጡ ሰዎች የሚካሄደው የስደተኛ ቪዛ ማመልከቻ ሂደቶችን እንዲያቋርጡም ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግበዋል። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኛ ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆን ተገልጿል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ የሆኑት ቶሚ ፒጎት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ሕዝብ ልግስናን ያለ አግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደለም ብሎም ለመመደብ ስልጣኑን ይጠቀማልን ብለዋል። የመንግስት ድጋፍና ጥቅማ ጥቅሞችን የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከላከል ሲባል የተላለፈው ውሳኔው አሰራሩ እንደገና እስከሚገመገም ድረስ ለጊዜው እንደሚቆይ ምክትል ቃል አቀባዩ አክለው ገልጸዋል። የቀድሞ የጠቅላይ ሚኒስትር አብይ አህመድ የሥራ ባልደረባና አለቃ ጠንከር ያለ ከባባድ መረጃዎችና ሚስጥሮችን አጋልጠው ተከስተዋል። በቅርቡ ከጠቅላዩ ጋር ለሶስት ያህል ጊዜ እንደተገናኙም ገልጸው ስለተወያዩባቸው ጉዳዮችና ከአብይ የሹመት ጥያቄ ቀርቦላቸው እንደሆነም ተጠይቀው መልስ ሰጥተዋል። ኢንሳን ከአብይ ጋር ሆነው ያቋቋሙት ይህ ጄኔራል መስቀለኛ መንገድ ላይ ሆነን ወዴት እንደምንሄድም አናውቅም ሲሉ አሁን ያለውን ሁኔታም ገልጸውታል። አብይ ጠቅላይ ሚኒስትር ከሆኑ በኋላ ከ3 ጊዜ በላይ እንደተገናኙም አሳውቀዋል። ስለ ሻቢያና ህወሓት ግንኙነት፣ ስለ ጄኔራል ታደሰ ወረደ እንዲሁም ስለ ትግራይ አሁናዊ ሁኔታ ጠብሰቅ ያሉ መረጃዎችንና ትንታኔዎችንም አጋርተዋል። የቀድሞ የኢንፎርሜሽንና መረጃ ደህንነት ኃላፊ የነበሩት ሜጀር ጄኔራል ተክለ ብርሃን ወልደ አራጋይ ከሰሞኑ የሰጡት ቃለ መጠይቅ ብዙ አስተያየቶችም እየተሰጡበት ይገኛል። ጄኔራሉ ያነሷቸው ሐሳቦች እየተተቹና እየተወሰዱም ነው። ከጠቅላይ ሚኒስትር አብይ ጋር ኢንሳን ያደራጁት ይህ ጄኔራል ቡራክ ሾው ከተሰኘ ሚዲያ ጋር ባደረጉት ቆይታ አሁን ስላሉበት ሁኔታም ተናግረዋል። በትግራይ ጦርነት ወቅት ሁለቱም ወገን እንዳልነበሩ አስታውሰው ኑሯቸውን በአዲስ አበባ ማድረጋቸውንም ገልጸዋል። በኮንትራት ታክሲና ራይድ ከቦታ ቦታ እንደሚንቀሳቀሱ የተናገሩት የቀድሞ የአብይ ባልደረባ በራይድ ስንቀሳቀስ የሚያዩኝ እናንተ ስልጣን ላይ ያላችሁ ያን ሁሉ ገንዘብ ዘርፋችሁ አሁን እንዴት መኪና እንኳን የላችሁም ይሉኛልም ብለዋል። ከጠቅላይ ሚኒስትር አብይ ጋርም ከአንዴም 2-3 መገናኘታቸውን የገለጹ ሲሆን በእነዚህ ግንኙነቶች ስለ ፕሪቶሪያው ስምምነት አፈጻጸምና ስለ ትግራይ አጠቃላይ ሁኔታም እንደተወያዩ ተናግረዋል። ከፕሪቶሪያው ስምምነት በኋላ ከአብይ ጋር ለ3 ያህል ጊዜ ተገናኝተናል። በተገናኘንበትም ወቅት ውይይት ያደረግነው ስለ ትግራይ ጉዳይ ነው፣ ስለ ታሰሩ ታጋዮች ጉዳይ እንዲሁም ስለ ፕሪቶሪያው አፈጻጸም ነበር የተወያየ ነው። በውይይታችን ጠቅላዩ ያቀረቡልኝን ምንም የሹመት ጥያቄም አልነበረም በማለትም ተናግረዋል። አክለውም በትግራይ ጦርነት ጉዳይ ግልጽ አቋሜን ለጠቅላዩ አሳውቄዋለሁ። አቋሜንም ያውቁታል። በጦርነቱ በተፈጸሙ ወንጀሎች ዙሪያ ተጠያቂነት መስፈን አለበት። በጠላትነት ተፈራርጆ ማዶ ለማዶ መተያየት አያዋጣምም ሲሉ ገልጸዋል። ስለ ትግራይ ሁኔታ ሰፋ ያለ ማብራሪያ የሰጡት ጄኔራል ተክለ ብርሃን መስቀለኛ መንገድ ላይ ነን፣ አሁን ባለንበት ሁኔታ ወዴት እንደምንሄድ አናውቅም ሲሉም ተናግረዋል። የቡና ቤት ወሬዎች ሳይቀር ወደ አደባባይ በማውጣት መነጋገር አለብንም ብለዋል። ከዚህ ቀደም ከጠቅላይ ሚኒስትር ጋር በአንድ መስሪያ ቤት ውስጥ እየሰሩ የነበሩት እኚህ ጄኔራል ህወሓት ከሻቢያ ጋር የጀመረውን ግንኙነትም አምርረው ተቃውመዋል። ከባህር በር ጋር በተያያዘ በሰጡት ገለጻቸው ደግሞ አሁን ለትግራይ ዋና አጀንዳ መሆን ያለበት የባህር በር ጉዳይ አይደለም፣ ትግራይ ከቁስሏ መሻር አለባት፣ ማገገም ይጠበቅባታል። አሁን ዋና አጀንዳ መሆን ያለበት ባህር በር አይደለምም ብለዋል። ጄኔራሉ ቀጥለውም የኢትዮጵያ መንግስት እኛ ከሻቢያና ፋኖ ጋር ግንኙነት እንድናደርግ አይፈልግም። እኛም ቢሆን መንቀሳቀስ ያለብን አህዳችንን አውቀን ነው። ዝም ብለን ወደ ጦርነት መግባት የለብንም። ነገሩ የሚብስ ከሆነ ግን ባይሆን ኢትዮጵያና ኤርትራ አስታራቂ ሆነን መቆም ነው ያለብን። ከኤርትራ ጋር ጦርነት ከተጀመረ ቀላል ጦርነት አይሆንም በማለትም አብራርተዋል። ትግራይ ሁለንተናዊ ቀውስ ውስጥ ተዘፍቃለች ሲሉ ዘለግ ያለ ገለጻቸው የሚቀጥለው ሜጀር ጄኔራሉ የትግራይ ችግር አሁን የመጣ እንዳልሆነም ይናገራሉ። ነገሩን ከፈተሽ ነው 150 ዓመታትን የተሻገረ ችግር ነው። አሁን ላይ ትግራይ ከፍተኛ ቀውስ ውስጥ ናት። ችግሮቹን አምኖ መፍትሄ ለማምጣት ከመጣር ይልቅ
ችግሮቹን እንደሌሉ ለማስመሰል የመጣር ሁኔታም አለም ሲሉ ተደምጠዋል። ቀጥለውም በትግራይ የፖለቲካ ቅኝትና ፍልስፍና መቀየር አለበት፣ የትግራይ ቀጣይ ጊዜ በጥቂት ሰዎች መወሰን የለበትም ሲሉም የህወሓት አመራሮች ላይ ብርቱ ትችትም ሰንዝረዋል። ሜጀር ጄኔራል ተክለ ብርሃን ወልደ አረጋይ በኢህአዴግ የስልጣን ዘመን የኢንሳ ኃላፊ የነበሩ ሲሆን በዚህ ኃላፊነታቸው ወቅትም የአሁኑ ጠቅላይ ሚኒስትር አብይ አህመድ ባልደረባና አለቃም ነበሩ። ህወሓት በስብሷል በሚል ራሳቸውን ከህወሓት አባልነት ካገለሉ ጥቂት የህወሓት አባላትና አመራሮች መካከል የሚጠቀሱም ናቸው። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህን ይመስላል። በሌላ ትኩስ መረጃ እስከምንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩን እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።